በቃ ቤት እሷ ስላለኝ በቃ አሁን ላይ ሰራም ባልሰራም ማለት አላወራውም፣ ማውራትም አልፈልግም። ቤተሰብ ያውቃል፣ በነገራችን ቤተሰብ ጠንቅቀው ያውቃሉ። ብር ታላክሽልን እስላም ሀገር ሂደሽ ምን አባሽ ታረጊያለሽ አንቺ ካፊር ብለው ነው ያጠቡኝ። አንቺ ካፊር እስላም ሀገር ሂደሽ ሰው ብር ይልካል አንቺ እንዲህ በሽተኛ ነው ያለሽ ዘራፋሉ። አራ እና መፍትሄ ፈልጊ ያኔ ከባድ ነው። ከዛ እንደዛ ሲሉ በቃ ያው ዶክተር አብይን ታውቁታላችሁ። በቃ ገባሁኝ ምናምን ነገር በቃ አወራሁት በሰው በቃ ትልቅ ሰው ኢትዮጵያ ደግሞ ሰው ስላለ አዲስ አበባ በቃ አስርም ችግር የለም በቃ ቤት የለም መሸጥ ወሰንኩኝ። ምክንያቱም ተኔ በላይ አፈር ደም የበልቼ ባልቴት ሀፋታ ቀይሬ የሰራሁት ቤት ለኔ ካልሆነኝ እንግዲህ ያዋንን የትሙት ቤተሰብ ሁሉ ሊተኛበት ነው መስሏቸው። የቤቱን ኪራይ እንኳን ለራሱ በሳዑዲ ነው የምገለብጠው። ቀልድ የለም። እህቴ ለራሱ ናይ ሐኪም ቤት ገብታለች ስትባል ሐረካቷ ነው ቁርአን አስቀራባታለሁ ሰይጣን እየተጫወተባት ነው አለች። እናቴ ተሞት ይችላል ያዳድ ቤተሰብ አባቴማ አባቴ ልበለው እንጂ ግን የኔ አባት እኮ ሞቷል። ግን አባቴ ልበለው ያምን አባሽ ካንሰር ለምን ቫይረስ አይደፋሽም ማለት ለምን ቫይረስ አይደፋሽም? የምን አባሽ ካንሰር ካንሰር ምንድን ነው አሉ። ገጠር ያቁማ በዛ እኮ ነው የምናደደው። እንደዛ ሲለኝ ቤቴንም አልሰጥም አልኩኝ በቃ። አሁን ለማንኛውም እንደዛ ነው። ቤቴን ልሸጥ ነው አሁን ሰሞኑን እፈራረማለሁኝ። ያው ኤምባሲ ጀምር ያለሁኝ የውክልና ወረቀት አስጥፌ ልክ ያለው አሁን ፊርማ ነው የሚቀረው። ፊርማውን ደግሞ አሁን ፈርሜ ልካለሁኝ። ቤቱ ይሸጣል። እዛ ድረስ ኤምባሲ የምጨርሳለሁኝ። በቃ ገብቼ ታከማለሁ፣ እመጣለሁኝ። እንሰግጣለን። እግዚአብሔርን ፈጣሪ ደግሞ ያግዘኛል። ምክንያቱም ኪዳነ ምህረት ተብዙ ጉድ አውጥታኛለች። እኔ አንደኛ ተታገትኩበት አውጥታኛለች። ሁለተኛ ሊያግቱኝ እዚህ ስራ ቦታ ያበር ድረስ መኪናቸውን ይዘው ትጀነኑ ኑረዋል። አልነኩኝም። ሐኪም ቤት መላለስ ስንት ነገር ሲሆን እሷ አለች ተጎኔ። ለምናቴ ብላችሁ ሳይሆን መውደድ ያለባችሁ መጥላትም መውደድም ያለባችሁ አይዞሽ ስላላችሁኝ አመሰግናለሁ። ለዛ ነው አወልጅም እንዴ ወላጅ ለምን አወልጅም ላላችሁ ዘመዶቼ ደግሞ እኔ እሞታለሁ ብዬ ስለማስብ አልወለድኩም ነበር። በዛ ምክንያት ደግሞ ይኸው አለሁኝ። አሁን ተብራርቶላችኋል። በቀልድ ምክንያት ተወርቶላችኋል። ስለዚህ ትዲን እመጣለሁ ሳኡዲ። እውነቴን ነው እናቴ ትሙት እመጣለሁ ሳኡዲ። ሳኡዲ ካልመጣሁ ደግሞ ሌላ ሀገር ሄዳለሁ። ግን እንደራሴ ሳኡዲ ነው የምመጣው። ኢትዮጵያም እኔን የሚጠብቁ ብዙ ትላልቅ ሰዎች አሉ፣ የተከበሩ ትላልቅ ሰዎች። መቼም ሰው በየቦታው ስሙ የተመሰገነ ነው። በረካ ይሁኑና እሱ ትንሽ ገንዘብ ወየ ብለውኛል። ዱአ አርጉ። አሁን ያው ታከማለሁኝ። ቀላለው ማሮችዬ እናቴን አይዟችሁ አልሞትም ማለት ያው ጡቴን የሚቆረጠው ውስጡ ይታጠባል ይወጣል እንትኑ። ከዛ ጡቴ ይቆረጣል ተሰፋለሁ። አለቀ። ይሄ ነው። ምንም አልሆንም ከዛ ውጭ። እዛ ጠበል ምንም ብዬ እመጣለሁ። አዎ ማሬ እመጣለሁ ውዶችዬ እንዲያታስቡ። በዛው አጋጣሚ እንዴት ተዛልኩሽ ማሬ? ደውልብሻል ብር ፈለጉን ቤት ይሸጣል ብለሽ ታክት ያረገኝ ደወልሽልኝ። በዛው አጋጣሚ እህቶቼ ማለት ነው ሴቶቹ
ሴቶቹ እኔ እንግዲያ ጡት ማስያዣ አላረግም ማለት የጨርቅ ነው የምለብሰው። ጡትም ሲጀመር እኮ የለኝም የሚችል የምታክለው እኮ ጡት የለኝም። ግን በዛ አጋጣሚ ልንገራችሁ ዶክተሩ ያለኝን ማለት ነው። አንደኛ እስቦንጅ ያለው ጡት ማስያዣ ተሸኢላ የምትጠልቡ ሴቶች መጀመሪያ ውስጡን ፈትሹ። እሱ ካንሰር ያስይዛል። ምርጫ የሚሆነው የጨርቁን ጡት ማስያዣ ልበሱ። እስቦንጅ ባታዘወትሩ ጥሩ ነው። ሲቀጥል ደግሞ ውሃ ጠጡ፣ እረፍት አድርጉ። ኬሚካል ነገር ይሄ ክሎሮክስ ነገር በቃ አይደለ ብላሽ ምናምን የሚባለው አሁን ሽንት ቤት የምናጥብበት እንደሱ አይነት ነገር ደግሞ አፋችሁ ውስጥ እንዳይገባ። አንዴ የሸተታችሁ አንዴ ተገባ፣ እሱ መጥፎ ነው ለውስጣችን መጥፎ ነው። ኬሚካሉ በጣም አደገኛ ነው። አሁን አብዛኞቻችን እጃችንን ብቻ ነው የምንጠነቀቁ። ቢሸተን ምናምን አኸ ብለን እንተፋለን ምናምን እንላለን። ያ ግን ችግር አለው። ማሬ ሳኡዲ ላይ አልችልም ማለት የሚፈርምልኝ ሰው ጠፋ እንጂ መታከም እችላለሁ። አረ ደግሞ ማሬ ኩላሊቴን አውጥተው ባጭር ያስቀሩኝ። አረ ታየው እኔ ፈርቻለሁ። ሲጀመር ፈርቻለሁኝ። መርምረው ጤነኛ መሆኔን ታዩ እኮ ይሄ እንትኑ ስለማያድነኝ ማሬ ፈርሙ። ይሄ ልጅ ደግሞ ብሞትበት ትክክል እኮ ነው። እኔ በሱ አልፈረድኩም፣ ግን እውነቴን ነው። ሾጣ እናቴን ሾጣ አድርገውኝ ሁለት አይኔን ጧራ ነው፣ ልቤ ጧራ ነው፣ ማሬ ኩላሊቴ ጧራ ነው አውጥተው ይወስዱታል። እውነቴን እኮ ነው ማሬ። ምክንያቱም ካንሰር አያድንም ብለው ነው የሚያምኑት። ሀቢባ ቤት ትግባ። ኦይ ማሮችዬ እንደው ገንዘብ አልፈልግም፣ ብቻ ግን ዱአ አርጉልኝ ማሮችዬ። እውነቴን ነው። እኔ አንደኛ ፈራሁ። አሁን ዛሬ ስለዋራሁ ነው መሰል እኔ ልፈርምልሽ ግን ደግሞ የቤተሰብ ፊርማ ያስፈልጋል። እኔ ደግሞ ቤተሰቦቼ እንዲፈርሙልኝ አልፈልግም። እና ለዛ ነው ኢትዮጵያ ሳትሆንኩ ችግር የለም። ብሞት እራሱ ችግር የለም። ኢትዮጵያ እንደው ወይ አዲስ አበባ ይሁን ባህር ዳር ይሁን ችግር የለም። ጅማም ይሁን ሐኪም ቤቱ ዙሮ ተርኩ ማለት ነው። ወይ ብሞት እራሱ ችግር የለብኝም። እናቴን ነው የምላችሁ። ችግር የለም ወይ ላሸኝ። እኔ ማህበረሰቡ ደግ ነው። ወየው ብሎ ይቀብረኛል። አለቀ፣ እገላገላለሁ። እዚህ ግን ብሞች ለራሱ እኮ ተላጀው መከራ እኮ ነው። መቀዝቀዙ ከፈጣሪሽ ጋር መጣላቱ። ሰው ይረሳሻል ማለት ታላጃው ግን አይረሳሽም። ችግር እኮ እናቴ መውደቂያችንን እንደው ፈጣሪ ያሳምርልን። እንደዛ ነው የሚባለው። ኧረ መቀዝቀዙ ይሻላል አላለኝም። ኧረ ማርያ ሀገር የምስጥ ቢበላኝ ይሻለኛል። በቀልጃለሽ ጥላት የሞዲያጀን በአንድ ሆኖ ግር ብሎ ቢቀብሩኝ አይሻልም ማሬ? በሰራተኛ ተከፍሎ ተላጃ ውስጥ ገብተሽ በየቀኑ መሰለለ አይከብድም? ያልፍልኛል ብለሽ ማተሽ ማሬ። ኧረ ናሻይ ብዬ ደጉ ሀበሻ መሪ ክርስቲያኑም ጦለት እያደረገ ሙስሊሙም ዱዓ እያደረገ እና ዋየ ህፃኒቱ ልጅ እየተባልኩ ብቀበር ብሸኝ ጥሩ ነው። እዚህ ግን ማሬ ተገባሽ ስትቀበር የራሱ በሰራተኛ ነው። ቀብርሽ የሚቆፈረው በሰራተኛ ነው። ዘመድ አዝማድ አይመጣም። ያው ስጋ የማይጨክን ስጋ ቤተሰብ ካለሽ እህትሽ እናትሽ ላይ የማይጨክን ተሆነ ወይ ወንድምሽ እንደው ምን አልበይ ልጅ ከሆናችሁ እንደው ሬሳሽ ሲወጣ ኧረ እኔ እንደው ባይኔ ማታ ላይ የሚል ቤተሰብ አለ። አንዱ ደግሞ ያዝና ደግሞ እስር ቤት ልግባ እንደ እሷስ አንዴ ሙተለይልሻል አለሽ። ቀስቅሳሽ ስጋሽ ታጠንትሽ ተለይቶ ትቀበሪያለሽ። አለቀ። ኢትዮጵያ ግን ተሆነ እንትኑ ለራሱ ማሪ ሰደቃሽ ራሱ ምስኪን ይበላል። ጎዲያና ላይ የወደቁት
ንፎሽን እሳቸው እንኳን በልተው ራሱ ጸሎት ያደርጉልሻል። እውነቴን ነው። እና ለዛ ነው እላችኋለሁ ማሮችዬ። አይዞሽ ውዴ ማሮች። እገባለሁኝ ማሬ እገባለሁ። ቀናቶች ናቸው የቀሩ። ዱአ አድርጉ። ሀሳብ ካላችሁ ላስገባችሁ። ኑ ግቡ።